ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበል። እና ዛሬ እንግዲህ ምንም አዲስ ነገር የለም፣ ዘመዶቻችን ቀርተዋል። ይሄ በጣም የሚያስጠላና የሚያሳፍር ነገር ነው። የምር እኔ ዛሬ በጣም ጠብቄ የነበረ በዓሉን ፏርገው በቃ ሁሉን ነገር ለባብሰው እንደ ድሯችን ሰርፕራይዝ ያደርጉናል ብዬ ነበር የጠበኩኝ። በእውነት ያሳፍራሉ ከምር። እኔ በቃ ሁሉ ነገር አብቅቷል ብዬ እያሰብኩ ነው። ምንም በቃ ድራማ የሚባል ነገር የለም። በዚህ ልክ የሰውን ልብ መስበር በጣም ያስጠላል። እኔ እንጃ። እኔ ድራማ ሰው ሁሉ ድራማ እያለ እንትን ይላል። በዚህን ያክል ልክ ግን ድራማ የሚባል ነገር አለ? ለሰው አይታሰብም። ለኦዲየንስ ለቤተሰብ ለምናምን የሚታሰብ ነገር የለም። ዛሬን እንኳን ቢያንስ እንደው ተኮራርፈውም ተጨቃጭቀውም ቢሆን ቢመጡልን ምን አለበት እንዴ? እነሱን ስንት ሰው በቃ ለማየት ብቻ እኮ ስንት ሰው የሚጠብቃቸው ነገር አለ። ስንት ሰው ማለት ነው። ይህን ያክል እንደው በዚህ ልክ ኧረ በስመ አብ ያስጠላል። እግዚአብሔርን ምን እየሆናችሁ ነው? እንደው ምን እየሆኑ ነው እነዚህ ልጆች ግን? እንደው ፍቅር ከአንዳንድ ቤቶች አይማሩም? አሁንማ እኔ በቃ ለምን እቆስላለሁ? ፍቅር ባለበት ቤት እየሄድኩኝ ዘና ፈታ እላለሁ። ይኸው እነ ሄሉ እንኳን ከስንት ዓመት በኋላ ተገናኝተው የልጅነት ፍቅረኛሞች ተገናኝተው አሁን ዓለማቸውን እየቀጩ ነው ያለ። እንዴ ቤተሰብ እናንተም እየዞራችሁ ዞር እያላችሁ ተመልከቱ። እነ ሄሉ አሉ፣ እነ ፍቅር አሉ። ምንም ከዝሙት ነፃ ከብዙ ነገር ነፃ ምንም ነገር የሌለ ማለት ነው፣ ፍቅር ብቻ። እና እኔ አሁን እዛም እየዞርኩኝ እያየሁ በቃ መንፈሴን አድሳለሁ እንጂ ምን በወጣኝ ከነዚህ ጋር መጡ ቀሩ ምናምን ጭቅጭቅ። እንዴ በሽታ ለምን እገዛለሁ እንዴ? ስቀው ሲመጡ ስስቅ፣ እያለቀሱ ሲመጡ ሳለቅስ፣ ሲታመሙ ስታመም። የድሃይት ልጅ እኔስ ምን በወጣኝ ነው እንደዚህ ፍግት እምለው? ከሚስቁት ላይ ሂጄ ስቃለሁ እንጂ። እንዴ ቤተሰብ እናንተም እንደዛ አድርጉ። ከሚስቁት ሄዳችሁ ሳቁ በቃ። እነ ሄሉ አሉላችሁ ፈታ ዘና። የሄሉን ፍራንክ መቼም ታውቁታላችሁ። ያው ከመጣ ከሄደው ጋር ፒስ ናት ታውቅበታለች። ያው አሁን ግን እኔ ከሱ ጋር ስለተገናኘች ምናምን ደስ ብሎኛል። እኔ በጣም ደስ ብሎኛል። አሁን ናቲም ቢመለስ ነው ወደ ቀድሞ ፍቅራቸው ቢመለሱ እኔ በጣም ደስተኛ ነኝ። ያኔ ስታለቅስ በጣም አልቅሻለሁ። እነ ናቲን ምናምን በጣም እከታተላቸው ነበረ እና የምር በቃ በጣም ነበር አዝኜ ነበር ከሷ እኩል ማለት ነው። እና ስከታተላቸው የነበረ እሱ ከናቲ ጋር ሲለያዩ ነው እኔ አቁሜ ነበር ማለት ነው። አሁን ግን ቤተሰብ ተመልሰው አይቻቸው እኔም ደስ ብሎኛል። ወደ ነበሩበት ሲመለሱ ማየት ፈልጋለሁ። እኔም ወደ እነሱ ተመልሻለሁ ለማለት ፈልጌ ነው። ሁላችሁም እየሄዳችሁ ፍቅር ባለበት ቤት ተመልከቱ። አንድ ላይ ብቻ ሙጥኝ ብላችሁ አትታመሙ። ዛሬ ራሷን ቀሩ ብላችሁ ቁዝም ያላችሁ ልጆች አሉ። የራሳቸው ጉዳይ፣ ለራሳቸው ሲሉ ይመጣሉ። ለራሳቸው ሲሉ ድሮም ለብር ሲሉ ነው የሚመጡ። ብር እንትን ሲላቸው ይመጣሉ። ደግሞ አትጨናነቁ እናንተ። ምንም በቃ ፈታ ዘና በሉ ዝም ብላችሁ። እናንተ ምን ተወልዳችኋቸዋል እንዴ? እነሱን ይሄን ያክል እንደዚህ ስብር የምትሉላቸው? በቃ እነሱ ለእናንተ እስካላሰቡ ድረስ ጢባጢቤ እየተጫወቱባችሁ እስከሆነ ድረስ እናንተ ለምን ታለቃቅሳላችሁ? ለምን ልባችሁ ይሰበራል? እና ፈታ በሉ ለማለት ነው። አመሰግናለሁ። ደህና አምሹ።